ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዛሬ የካቲት 16 2018 እጅግ ወሳኝ በተለይ የኢትዮጵያ ንግድ ባንክ ደንበኞች የሆናችሁ የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ በዛሬው ዕለት የኢትዮጵያ ንግድ ባንክ አዲስ መግለጫ ማውጣቱን በዚህ ሰዓት እንግዲህ ሙሉ ዝርዝር መረጃው ከእጃችን ገብቷል። ይህንን በተመለከተም ወደ እናንተ እናደርሳለን። እንዲሁም ሁለት መረጃዎችን አክለን የቀረብን ሲሆን ይሄውም እንግዲህ ዕለታዊ ምንዛሪ ዋጋ በዛሬው ዕለት በጥቁር ገበያ ከምን ደርሷል የሚሉትን የ10 ሀገራትን ጨምሯል ወይስ ቀንሷል? በተጨማሪም ደግሞ ኢትዮ ቴሌኮም አዲስ አሰራር ተግባራዊ ሊያደርግ ስለመሆኑና ማስጀመሩን በዚህ ሰዓት አዲስ መግለጫ ወጥቶ ከእጃችን ገብቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዚህ ሰዓት የኢትዮጵያ ንግድ ባንክ ደንበኞች ለሆናችሁ በመላው ዓለም ላይ ለምትገኙ በሀገር ውስጥም የምትገኙ ማለት ነው አዲስ መግለጫ ማውጣቱንና ተግባራዊ ማድረጉን በዚህ ሰዓት ከኢትዮጵያ ንግድ ባንክ በኩል ሙሉ ዝርዝር መግለጫው እንግዲህ ከእጃችን ገብቶ ወደ እናንተ ልናደርሳችሁ ነው። ከዛ በፊት የኢትዮ ቴሌኮም በዛሬው ዕለት እንግዲህ አዲስ አሰራር ተግባራዊ ማድረጉን ይፋ አድርጓል። ኢትዮ ቴሌኮም የሚዲያ ስነ ምህዳሩን በእጅጉ የሚያዘምን የቴሌስትሪም አገልግሎትና የመደበኛ ብሮድባንድ አገልግሎት አሰጣጥን የሚያቀላጥፍ የዲጂታል አሰራር በይፋ መጀመሩን አስታወቀ። ኢትዮ ቴሌኮም አዲሱን የቴሌስትሪም አገልግሎት የካቲት 13 ቀን 2018 በአዲስ አበባ ሳይንስ ሙዚየም ይፋ ባደረገበት ወቅት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንደተናገሩት ኢትዮ ቴሌኮም የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ለማፋጠንና ዘመናዊ የዲጂታል ስነ ምህዳር ለመፍጠር የሚያስችል ቴሌስትሪም የተሰኘ የይዘት ማስተላለፊያ አገልግሎት ጀምሯልም ብለዋል። የቴሌስትሪም አገልግሎት በኩባንያ የፋይናንስና የቴሌክላውድ መሰረተ ልማት የሚቀርብ በመሆኑ እጅግ የላቀ ጥራት ያለው ነው ያሉት ስራ አስፈጻሚዋ ፕላትፎርሙ ለኢትዮጵያ የሚዲያና የመዝናኛ ስነ ምህዳር አዲስ በር የከፈተ ነው። በዚህም የቴሌቪዥን ጣቢያ፣ የፕሮዳክሽን ተቋማት፣ የንግድ ድርጅቶች፣ የፊልም አዘጋጆች እንዲሁም በትምህርት በጤናና በማህበረሰብ እሴት ግንባታ ላይ የሚሰሩ አካላት ያላቸውን ይዘት ተደራሽ የሚያደርጉበትና ተጠቃሚ የሚሆኑበት እድል እየፈጠረላቸው ነው ተብሏል። የቴሌስትሪም አገልግሎት በኢትዮጵያ በሳተላይት ቴሌቪዥን አማራጭ ብቻ የሚቀርቡ ይዘቶችን በዲጂታል በማቅረብ ለሳተላይት ክፍያ የሚወጣውን የውጭ ምንዛሪ ለመቀነስ የሚያስችል መሆኑን ዋና ስራ አስፈጻሚዋ መግለጻቸው በዚህ ሰዓት ይፋ አድርጓል። በሌላው መረጃችን እንግዲህ መግቢያ ላይ እንዳያችሁት ለኢትዮጵያ ንግድ ባንክ ደንበኞች እንዲሁም የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ በዚህ ሰዓት እንግዲህ የኢትዮጵያ ንግድ ባንክ አዲስ መግለጫ ማውጣቱን ተመልክተናል። በኢትዮጵያ አደጋ ስጋትና ምላሽ ፈንድ አዋጅ ቁጥር 1386/2025 በደንብ ቁጥር 576/2025 ሁሉም ባንኮችና ማይክሮፋይናንስ ተቋማት ከሚሰጡት ብድርና ከዲጂታል ባንኪንግ የአገልግሎት ክፍያ ላይ በደንቡ ላይ ከተቀመጠው ስሌት መሰረት ከደንበኛው ላይ ክፍያዎችን በመሰብሰብ በብሔራዊ ባንክ በተያዘው የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ተደንግጓል። በመሆኑም የካቲት 1 ቀን 2018 ጀምሮ ባንካችን ከሚሰጣቸው ማንኛውም አይነት መደበኛ ብድር ላይ የሚለቀቀውን መጠን 1% እንዲሁም በሁሉም የባንካችን የዲጂታል ባንኪንግ አገልግሎት ደንበኞች ከሚከፍሉት የአገልግሎት ክፍያ ላይ 5% እንደተጨመረና እየተጨመረ መሰብሰቡን ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ገቢ የሚያደርግ መሆኑን በአክብሮት ለማሳወቅ እንወዳለን ማለቱን የኢትዮጵያ ንግድ ባንክ በዚህ ሰዓት ያወጣውን መግለጫ እንግዲህ ከእጃችን ገብቶ ለሁሉም
ባንክ ደንበኞችና ለሁሉም የባንኩ ተጠቃሚዎች አካውንት ለከፈቱ ሁሉ ማለት ነው እንዲተላለፍ እንዲደረግ በዚህ ሰዓት ይፋ አድርጓል። ሌላው ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንግዲህ እጅግ ያልተጠበቀ ቅናሽ እያሳየ ከሰሞኑ የመጣ ቢሆንም በዛሬው ዕለት አንድ የአሜሪካ ዶላርን በዚህ ሰዓት ስንመለከት 190 ብር ከ65 ሳንቲም ሲመነዘር 100 የአሜሪካ ዶላር 19000 ከ65 ሳንቲም እየተመነዘረ እንደዋለ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የዱባይ ድርሃምን ስንመለከት 51 ብር ከ93 ሳንቲም ሲመነዘር 100 የዱባይ ድርሃም 5193 የኢትዮጵያ ብር እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 50 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ05 ሳንቲም እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 629 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 62920 የኢትዮጵያ ብር እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 270 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 27000 ከ70 ሳንቲም እየተመነዘረ መዋሉን ዌብሳይቱ በዚህ ሰዓት በዚህ ደቂቃ ፍንትው አድርጎ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 512 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 51212 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ90 ሳንቲም እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 506 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 50615 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ከሰሞኑ የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ ካቀረበበት ቀን ጀምሮ እጅግ ያልተጠበቀ ቅናሽ እያሳየ የመጣው የጥቁር ገበያ ሐዋላ አሁንም እንግዲህ በዚሁ መቀጠሉ በተለይ ለሀገራችን እጅግ በጣም መልካም ስኬት ነው። የጥቁር ገበያ ሐዋላ መጨመር ለዝቅተኛ ማህበረሰቡ ከፍተኛ የሆነን ችግር ስለሚያመጣ ፈጣሪ ሐዋላን ያጥፋልን እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።